ደውልለታለሁ አልኩት። ማን ነው? ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኘሃለሁ፣ እኔ ገና አለቅህም፣ እኔ እንደዚህ ታቆላምጠኛለህ፣ ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ስምንተኛ ምክር፣ ጠላት የሚመጣው ወደ ስኬት ስታቀኑ ብቻ ነው። የማይጠቅማችሁ ህይወት ላይ ስትደበቁ ሁሌም ተደብቃችሁና ተመሳስላችሁ ትኖራላችሁ። የሆነ ደረጃ ለመድረስና ወደ ሆነ ስኬት ለመድረስ ትንሽ ለየት ማለትን ያስፈልጋል። ለየት ለማለት ደግሞ አብዛኛው ህዝብ የማያደርገውን ነገር ደፍረህ ማድረግ ይኖርብሃል። which is ቤተሰቦችህ ያላረጉትን ነገር አንተ ደፍረህ ማድረግ ይኖርብሃል። አላማህን ማሳካት ከፈለግ። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝት ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ለሰላም፣ እኔ ጋር ለሙሉ ጤና እናንተ ጋም እንዲሆን የዘወትር ምኞቴም ጸሎቴም ነው። በአንቺ ቲዩብ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ ታምኔሉን እንዳያችሁት ነው። ወደዛ ከመግባቴ በፊት ግን ሀገራችን ኢትዮጵያን እግዚአብሔር አምላክ ሰላም ያደርግልን፣ እንዲሁም ለሕዝቦቻችን ፍቅር አንድነትን ሰጥቶ በሰላም ያኖርልን። ለዓለማትም ሰላም ይሁን። በእውነቱ ለዓለማት ሰላም ይሁን። ዓለም ሰላም ሲሆን እኔም እናንተም በየቦታ ተበታትነን እንኖራለንና ለዓለም ሰላም ይሁን እላለሁኝ። እንዴት ሰነበታችሁ? ሳምንታችሁ እንዴት ነበር? እየበረታችሁ ነው? እየጠነከራችሁ ነው? በተለይ ሰው ሀገር ያላችሁ እህቶቼ ራሳችሁን ጠብቁ፣ በርቱ፣ ጠንክሩ። ራሳችሁን ጠብቁ፣ ምግብ ብሉ፣ ውሃ ጠጡ፣ እረፍት አድርጉ፣ እንቅልፍ ተኙ። አደራችሁን፣ የምሬ ነው የምላችሁ። እኔ ራሱ አሁን እንቅልፍ አልጨረስኩም እና እየተንገዳገድኩባችሁ ነው። እውነት ለመናገር ካሜራ ላይ እንዳላንቀላፋ እንዳልተኛባችሁ አደራ ጸሎት አድርጉልኝ እንዲጨርስ። ማታ ትንሽ ነው የተኛሁትና ከዛ ሌሊት ነው ደግሞ የተነሳሁትና እውነት በጣም ደክሞኛል። በጣም እንቅልፌን አልጨረስኩም። እንደ ስኳር እየጣፈጠኝ ነው እንቅልፍ፣ እንደ ስኳር ከስኳርም በላይ በእውነቱ እየጣመኝ ነውና እንዴት ላድርገው? አረ የእረፍት እንጀራ እግዚአብሔር ይስጠን፣ የነፃነት ኑሮ ይስጠን። ቸሩ መድኃኒዓለም ማርያምን እንደው በቃችሁ ብሎ ሀሳባችን ሞልቶ እንደ ከሰው ሀገር ወደ ሀገራችን ይመልሰን። ወይኔ የእውነት እንደው ደከመኝ ብላችሁ የማተኙበት እኮ ነው የሰው ሀገር። እና እግዚአብሔር ይጠብቃችሁ፣ ራሳችሁን ጠብቁ። ነገ ታማችሁ ብትወድቁ ምናምን ነገር ከእናንተ በታች ለእናንተ ማንም የለም። ዘመድም ሆነ ገንዘብም ሆነ ምንም ነው የሆነ ነገር ብትሆኑ እና አሁኑኑ ራስን መጠበቅ መልካም ነው ብዬ አስባለሁ። እግዚአብሔር አምላክ ሁላችንም ይጠብቀን በያለንበት፣ አሜን። ብዙ አላወራባችሁ እንግዲህ ወደ ቪዲዮ ሊገባ ነው። ሰሞኑን የ2 እና 3 ቀን ውስጥ የምሰማው ነገር በጣም ጆሮን ጭው የሚያደርግ ቅስምን የሚሰብር ልብን የሚሰብር ነገር ነው እየታየ ያለው ማለት ነው። እንግዲህ እንደምታውቁት ሁላችሁም ጋዜጠኛ ሶፎንያስ የሆነ እርኩስ መንፈስ ውስጥ እንግዲህ ገብቷል። እግዚአብሔር አምላክ ይማረው። በእውነት እኔ አልረግመውም፣ እንደ ሌሎቹ እንደዚህ ሁን በዚህ ውጣ በዚህ ግባ ብዬ አልረግመውም። ኦልሬዲ ተረግሟል የሰውዬ። በጣም ነው ያሳዘነኝ። የምሬን ነው የምላችሁ። እንግዲህ ይሄን የመሰለ ሰው ትልቅ ሚዲያ ላይ ቀርቦ ጋዜጠኛ ሰው የሚቀርብ የቴሌቪዥን አቅራቢ ነው እንኳን ብቻ ጋዜጠኛ፣ ሬዲዮ ላይም እንደዚህ የምናገር ስለ ሀገር፣ ስለ ማህበረሰብ፣ ስለተለያዩ ነገሮች የሚያቀርብ ሰው በእንደዚህ አይነት ነገር ሲወድቅ ማየት በጣም ያሳዝናል። ሲጀመር ለምን ጎዳና ተዳዳሪም አይሆንም? ለምን የኔ ቢጠም አይሆንም? ሲጀመር እንደዚህ አይነት መንፈስ ውስጥ ሲገቡ በጣም ያሳዝናል። እንኳን አይደለም እንደዚህ አይነት ሰው ቀርቶ የአንድ ሰው ነፍስ በጣም ታሳዝናለች። የምሬ ነው የምላችሁ። በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ለቤተሰቦቹ ይሄ ምን ያህል ሀዘን እንደሆነ ያስባችሁታል? አንደኛውን አንድ ሰው ሞቶ መቅበር መልካም ነው ብዬ አስባለሁ። ይሄ ነገር እንግዲህ የሰዶም እና የጎመራን ታሪክ ታውቃላችሁ ብዬ አስባለሁ። በመጽሐፍ ቅዱስም የተነገረ ነገር ነው። እንደ ቀልድ የምታለፍ ወይ የምታይ ነገር አይደለም። ይሄ በጣም አጸያፊና ክፉ ስራ ነው።
እንደዚህ አይነት ስራ በምሰራበት ቦታ ላይ ክፉ መቅሰፍት እንደወረደ እናውቃለን። ስለዚህ ይህን ነገር መናገርም ሆነ መስማት ሲጀመር በጣም ያስፈራል። እውነት እኔ በጣም ይሰቀጥተኛል እና ግን ጥንቃቄ ማድረግ ስላለብን ነው እንጂ እኔ እንደዚህ መጥቼ የማወራው አንዱ ሰው እንደዛ ስላደረገ እኔ እሱ ላይ ጣቴን እየቀሰርኩ አይደለም። የእሱን ኃጢአት ለመናገር የእሱን ክፉ ስራ ለማውራት አይደለም እኔ የመጣሁት። ምክንያቱም እኔ ማንም ነኝ፣ ምንም ነኝ። ሰው ላይ ጣቴን የመቀሰር ሞራሉም ምንም የለኝም። ምክንያቱም ሰው ነኝ እኔ። ቅዱስ እግዚአብሔር ይጠብቀኝ ከእንደዚህ አይነት ነገር፣ እግዚአብሔር አምላክ ይጠብቀን በእውነት እና ጥንቃቄ ማድረግ ስላለብን ቤተሰቦቻችን ልጆች የሚውሉበትን ቦታ ደውለን መጠየቅ፣ ልጆቻችሁ እንዲሁም ደግሞ ወንድሞቻችሁ ያሉበትን ሁኔታ እንዲያጣሩ፣ ቤተሰብ የት ነው የሚውሉት የምለውን ነገር ውሏቸውን ማጣራት፣ በቃ የሚገኙበትን ቦታ ማየት፣ ከማን ጋር ጓደኛ እንደሆኑ ማጣራት መልካም ነው ብዬ አስባለሁ። ይሄ ሰው ምናልባት በልጅነቱ ተደፍሮ ሊሆን ይችላል። የሆነ ሰዓት ላይ እንደውም ክፉ ነገር እንደዚህ በጣም እየተወራ በሚገኝበት ሰዓት ሊሆን ይችላል የተረከፈው። ከዛ አብሮት አድጎ ሊሆን ይችላል። ወዶ ነው ብዬ አላስብም። ምክንያቱም ይህን ጭንቅላት ያለው ሰው ነው፣ ማሰብ የሚችል ምሁር የሆነ ሰው ነው። ጋዜጠኛ የሚሆነው ዝም ብሎ ሰው አይሆንም አይደል፣ እንደ ከመሬት ተነስቶ። ስለዚህ አሪቆ የሚያስብ ሰው፣ መጥፎን የሚጸየፍ ሰው ሆኖ ሳለ እንደዚህ አይነት ነገር ውስጥ ገብቷል ብዬ አላስብም። በአሁኑ ሰዓት ነው ብዬ አላስብም። ይሄ ነገር አብሮት ያደገ ሊሆን ስለሚችል ልጆችን ስናሳድግ ውሏቸውን መጠየቅ አለብን ብዬ አስባለሁ። እና ለዛ ነው እኔ የመጣሁት እንጂ የእሱ ኃጢአት ላይ እንትን ለማለት አይደለም። ግን ደግሞ እኔ አሁን ያጠራጠረኝ ነገር ያ እሱን ያወጣጣውና ያጋለጠው ሰውዬ እሱስ ማን ነው ምንድን ነው የምለው ነገር አይምሮዬ ላይ መጣ። ምክንያቱም ስለዛ ነገር ካላወቀ እንዴት በዚህ ልክ ላወራ ይችላል? አስባችሁታል? ሲያወሩ ምናምን የነበረውን ተግስት አወጥተው ሲያስቀምጥ ምናምን በስልክም ሲያወሩ በቃ የሆነ ያለ አይደለ የሚተዋወቁ ሰዎች ወይም ደግሞ የለመዱ ሰዎች ነው የመሰለኝ ማለት ነው። ምክንያቱም የሚያወሩት ወሬ ሲጀመር ይሰቀጥጣል፣ ለማውራትም ለመስማትም ያስጠላል። በስልክ ሲያወሩ የነበረው ምናምን ሻወር ውሰድ ምናምን እየተባባሉ ነው። ሻወር ውሰድ ምናምን እየተባባሉ ነው። በዛ ላይ ደግሞ ምን ይዤ ልምጣ? የሚያስፈልግ ነገር አለ እንዴ? ቢጃማ ላምጣ? የኔ እኮ ታይት ነው ለአንተ አይሆንም ምናምን። ምንድን ነው እሱስ? ምንድን ነው አልገባኝም። ሲቀጥል ደግሞ ኧረ ቅዱስ እግዚአብሔር አባቴ አንተ ሰውረኝ፣ ማቴሪያል የሚያስፈልግ ያለ ምናምን ምንድን ነው? መንፈስ ቅዱስ እና እንደዚህ ሊያወሩ እንዴት ቻሉ ነው? እኔ ያ ልጅ እንዴት እንደዛ አወራት? በቴክስትም ሲያወሩ የነበረው ቆይ ትንሽ ሰምተን እንምጣ። በእውነት አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ፣ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው? ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኘሃለሁ፣ እኔ ግን አልለቅህም። እኔ መስማትም ማየትም አልፈልግም። እግዚአብሔር በሚያውቀው ያስጠላል። እሺ እኔ መጀመሪያ አይቻለሁ ምናምን ነገር እና ማለት ያ ልጅ ምንድን ነው እሱስ ምንድን ነው? እሱ መጠየቅ አለበት እኮ በነገራችን ላይ። ምክንያቱም እንዴ ምናልባት ሳልቀደም ልቅደም ብሎ ሊሆን ይችላል እኮ ይሄ ሰው። እንዴት ስለዛ ሊያወሩ ቻሉ? ለምን አይገስጸው? እውነተኛ ሰው ከሆነ እንደዚህ ሚዲያ ላይ አወጥቶ ከማጋለጥ ላይቭ ላይ እንደዚህ እስኪደበደብ ድረስ ጠርቶ አዳማ ድረስ እሱም ነውር ለመፈጸም እስከ አዳማ ተነስቶ መሄድ ስማብሎ መንፈስ ቅዱስ ነውርን ለመፈጸም ተነስቶ እስከ አዳማ ሄደ። ከዛ ልጁ አስደበደበው ምናምን፣ ተደብድቦ ሲወድቅ ምናምን በጣም ነው የሚያሳዝነው። ግን ወይ ያሳዝናል። እግዚአብሔር እኔ ሰቀጠጠኝ፣ ያሳዘነኝ፣ ያሳፈረኝ፣ አንገት ያስደፋል፣ በጣም ልብ ይሰብራል። እግዚአብሔር ነው እና ይዘው ቀጠቀጡት። ከዛ በኋላ ሮጦ አመለጠ ምናምን። ከዛ በኋላ ግን ፌስቡክ ፔጁ ላይ አዳማ የሆነ ከውጭ የተላከልኝ እቃ ፒሲ ነበረ። እሱን ለመውሰድ ሲሄድ ዘረፉኝ፣ እንደዚህ ያደረጉኝ፣ በዚህ ወጣው፣ በዚህ ገባው፣ እንደምንም አምልጬ መጣው ምናምን እያለ ሲያወራ ምናምን የጻፈው ምናምን አለ።
ውሸት ነው ምናምን እያሉ ነው ያው ቪዲዮ ስለታየ ግን ያሳዝናል። አሁን ቤተሰቦቹ እውነት እኔ ሰው ሞቶ መቅበር ይሻላል ብዬ ነው የማስበው። እኔ በቃ አንዴ ከሞተ በቃ ሞተ ነው። ታሪክ ከማበላሸት እንደዚህ አይነት ነገር ውስጥ ከመግባት እውነት ሞት ይሻላል። እና ያ ልጅ እኔ እንዲጓጓ ብዬ ዋው አልኩት፣ እንደዚህ መለስኩለት ውዴ ምናምን አልኩት። እሱ የጻፈው ጽሑፍ ራሱ ለማንበብ ለሰው ለማስረዳት ያደናግረዋል። ማን ነው እሱ? ምንድን ነው ምለው ነገር መጣራት አለበት። እሱም ሊሆን ስለምችል ምክንያቱም ልምዱ ባይኖረው እንደዚህ አያዋራውም ነበረ። ዋው እንደዚህ እንዲጓጓ ብዬ ምን ማለት ነው? ስለዚህ እሱም ችግር አለበት ብዬ ነው የማስበው እና እሱም መጣራት አለበት። በእርግጥ እንደዛ አይነት ሰዎችን እንዶ አስሮ ይዞ ወደ ጸበል ይዞ መሄድ ነው ብዬ ነው የማስበው። ያ መንፈስ ነው፣ ይሄ እርኩስ መንፈስ ነው እንግዲህ የተጸናወተበት። ወዶ ላይሆን ይችላል። እንትን እግረኛ ሜዲያ ላይም ሲቀርብ የሆነ እንደዚህ ቶሎ የመበሳጨት ምናምን፣ ድሮ እንደዛ አልነበርኩም፣ አሁን ነው ዲፕሬሽን ውስጥ ገባለሁ፣ ቶሎ እበሳጫለሁ፣ እንደዚህ ይሆናለሁ ምናምን እያለ ማለት ወሬው ራሱ በጣም ነው እንትን ምለው። ስለዚህ ያ ሰው ችግር አለበት ማለት ነው። ማለት ወዶ ላይሆን ይችላል። በቃ ከልጅነት ጀምሮ ተነስቶ የመጣ ነገር ነው አንደኛ። ሁለተኛ ደግሞ ተጽዕኖ ፈጥሮበታል ያ ነገር እና በጣም ነው የሚያሳዝነው። ግን እኔ ማወራው ጠፋኝ ራሱ ሲያስጠላ። በስላሴ ስልጣን ነው። እኔ እንዴት እንዳሳዘነኝ እግዚአብሔር እንደ ሰው አድረግመው እውነት ለመናገር እንደዚህ በዚህ ይጥባል በዚህ ይግባ በዚህ ይውጣ አይደለም። በጣም ነው ያሳዘነኝ። በዚህ ልክ ይሄን ሰው ማግኘት በጣም ያሳዝናል እና እግዚአብሔር አምላክ ይማረው። ምን ይባላል? ቸሩ መድኃኒዓለም ይማረው በእውነት እና ይሄ ነው። ሁለተኛ ደግሞ ስለ አዶናይ ነው። አዶናይ እንግዲህ ሰግጥ እያለ ብዙ ነገር እያወራ ነበረ እና ምክር እያወራ ነበረ ሰሞኑን። ወደ ስኬት ስትሄዱ ምናምን ቆይ አይተን እንመለስ ቪዲዮውን። እግዚአብሔርን በጣም ነው የገረመኝ በነገራችን ላይ። 8ኛ ምክር፣ ጠላት የሚመጣው ወደ ስኬት ስታቀኑ ብቻ ነው። የማይጠቅማችሁ ህይወት ላይ ስትደበቁ ሁሌም ተደብቃችሁና ተመሳስላችሁ ትኖራላችሁ። የሆነ ደረጃ ለመድረስና ወደ ሆነ ስኬት ለመድረስ ትንሽ ለየት ማለትን ያስፈልጋል። ለየት ለማለት ደግሞ አብዛኛው ህዝብ የማያደርገውን ነገር ደፍረህ ማድረግ ይኖርብሃል። ቤተሰቦችህ ያላረጉትን ነገር አንተ ደፍረህ ማድረግ ይኖርብሃል። አላማህን ማሳካት ከፈለግ እንግዲህ ድፍረት ግዴታ ነው። ሰምታችኋል እንግዲህ ወደ ስኬት እየሄዳችሁ ስትመጡ ጠላት ይመጣል፣ የሚያደናቅፍ ነገር ይመጣል፣ ብዙ ነገሮች፣ ቻሌንጆች፣ ፈተናዎች ይመጣሉ እያለ ነው እያስረዳ የነበረው እና ስኬትን ስትፈልጉ ደግሞ ሰው ያልሰራውን ስራ ስሩ ስል ግን እኔ አልገባኝም። ማለት ክብርን ዝቅ አድርጉ ነው? ቤተሰቦቻችሁ ያልሰራውን ስራ ስሩ፣ እንደዚህ ሁኑ፣ በዚህ ውጡ ግቡ ስለ አሁን እኔ ከዚህ የተቀበልኩት አለ ያልተቀበልኩት አለ። እውነት ነው። የሆነ ነገር ስኬታማ የሆናችሁ ስትመጡ በተለያየ ነገር ብቻ በሀብት ሊሆን ይችላል፣ በመንፈሳዊ ህይወታችሁ ሊሆን ይችላል፣ በተለያዩ ነገሮች በንግድ በምናምን ብቻ እየጠነከራችሁና እየበረታችሁ ስትመጡ ፈተናዎች ይመጣሉ፣ ጠላቶች ይመጣሉ። እናንተን ለመግፋት እናንተን ለመጣል የሚፈልጉ ብዙ ሰዎች ይነሳሉ። እውነት ነው። እሱን አምንበታለሁ። ምክንያቱም እኔም ደርሶብኝ ስለሚያውቅ ማለት ነው። ብዙ የሚቀኑ የእናንተን ውድቀት የሚፈልጉ ወዳጅ ሆኖ ቀርቦ እናንተን ወደ ኋላ የሚጥሉ ብዙ ሰዎች መምጣት ስለምችሉ እሱ ይገባኛል፣ ተቀብያለሁ። ከዛ በኋላ ያለው ምክር ግን አልገባኝም። ቤተሰቦቻችሁ ያላደረጉትን ነገር አድርጉ ምናምን ከዛ ስኬታማ ትሆናላችሁ። አልገባኝም። እንዴት ነው እንደዛ ሊሆን የምችለው? ቤተሰቦች ያላደረጉትን ነገር አድርጌ ክብሬን ዝቅ አድርጌ አሁን እናንተ እንደምትሆኑት ክብሬን ዝቅ አድርጌ ራቆቴን ሚዲያ ላይ ወጥቼ እሺ ምን አድርጌ ነው እንትን ልል የምችለው? ይሄን አልቀበልም እኔ። ቤተሰቦቻችሁ ያላደረጉትን ነገር አድርጉ፣ ደፋሮች ሁኑ፣ ገፍታችሁ ሂዱ ምናምን። ድፍረት ያለን እውነት ነው ግን አለ አይደለ? አልገባኝም። ሆነም ቀረ እንደዛ ብሎ እየመከረ ነበረ። ብዙ ምክሮችን ጀምሮ ነበረ እና
ትናንትና ታስሯል ስባል ሰምቼ በጣም ነው ያዘንኩት። ምክንያቱም ምን አድርጎ ነው የታሰረው የምለው ነገር አሁን ወንጀል ምን ሰርቶ ነው የሰውን ነፍስ ገድሎ ቅርጥፍጥፍ አድርጎ ከታትፎ ቁጭ አድርጎ የሚያስቀምጥ ሰው ነውር ስራ የምሰራ ሰው ሳይታሰር እንኳን በጎ ስራ የምሰራ ሰው እንዴት ሊታሰር ቻለ? የእውነት አልገባኝም። ጃኔ እና እሱ ምን ሲያደርጉ ነው ተገኝቶ የታሰሩት? ያልገባኝ ነገር የምር ለምን ታሰሩ? ለምን እናንተ ወደ ለምን ጮኸ? ጠዋት ነው፣ እኔ ምንም አልበላው፣ ጾም ነው በዛ ላይ እና ለምን ታሰረ? ምንድን ነው እየተካሄደ ያለው? ይሄ እኮ ነው አሁን እሱ እንዳለው አሁን እሱ ካለው ነገር ነው የተቀበልኩት። ምንድን ነው እንደው ጠዋት ላይ እሱ እንደዛ እያለ ወደ ስኬት ስትሄዱ እንትን እያለ ከፍ ከፍ እያላችሁ ስትሄዱ ፈተና ይመጣል ምናምን እያለ ነበረ እና ያው ፈተና መጣበት መታሰር ምናምን እና ገረመኝ። ግን ምክሩና ነገሩ መጥቶ እንትን አለና ገርሞኛል። ያም ሆነ ይህ ግን መታሰር ያለበት ሰው እና መታሰር የሌለበትን ሰው ማወቅ መልካም ነው ብዬ አስባለሁ። እዛ ሀገርን የሚያጠፋ የሰውን ነፍስ የሚገል ቤተክርስቲያን የሚያፈርስ ብዙ ሃይማኖትና ሃይማኖትን የሚያጋጭ ብዙ ነገር የሚሰራ ሰው እያለ ይህ ሰው ለምን ታሰረ? በጎ ስራ ነው የሰራው። እነሱ ያላዩትን አየ። አሁን ጋሽ ሰለሞን ትልቁ አንጋፋው አርቲስት አባታችን እስካሁን ራሱ መኪና የላቸውም። አሁን እኚህ ሰውዬ ቢታመሙ እንኳን የሚያነሳቸው የለም ማለት ነው። እንደ ሌሎቹ አርቲስቶች እንደዚህ ታዋቂ ሆኖ ምናምን መጨረሻቸው ሳያምር ቀርቶ የሚወድቁት ማለት ነው። እና እኚህ አባት አሁን በጣም ትልቅ ስራ ነው እየተሰራላቸው። እግዚአብሔር ይስጠው። እሱ ነው አንደኛው ዝም ብሎ ቀረጸ። የቀረጸው እንዲሁት አድርጎ አሳያቸው። ከዛ ህዝቡም እግዚአብሔር ይስጠው መኪና እንዲገዛላቸው ምናምን ተባለ። የሆነን እንትን ድርጅት ፎሎ አደረጉ። ከዛ መኪና ተገዛላቸው ማለት ነው። እና ያ ትልቅ ነገር ነው የእውነት ማህበረሰቡንም ሳይጎዳ ምንም ሳይል አንድን ሰው አንድን ታዋቂ ሰው አንጋፋን ሰው መርዳት ምን ችግር አለው? እንዲሁም የተቸገሩትን እየረዳ ነው ያለው ልጁ። ብዙ መልካም ስራዎችን እየሰራ ነው ያለው። ስለዚህ ምንድን ነው አሁን እኔ ያልገባኝ ነገር ለምን ታሰረ? ስማውል መታሰር ያለበት ስንት ሰው እያለ መልካም ስራ የሚሰራ ሰው እንዴት ይታሰራል? ወይ ልቦና ይስጠን። ለማንኛውም በጣም ነው የሚያስጠላው። እግዚአብሔር አምላክ ልቦና ይስጣቸው። እንግዲህ ምን ይባላል እኔ አላውቅም። እንግዲህ ምን ሌላ ነገር ኑሮ እንደሆነ አይዶን ነው እኔ አላውቅም። እንጃ ግራ ያጋባል። የምሬ ነው ብላችሁ እና እግዚአብሔር አምላክ ይሁናቸው። እኔ የምለው ነገር የለኝም። የዛሬ ቪዲዮ ይሄን ይመስላል። ዛሬ በጣም እንቅልፋም ሆኜላችኋለሁ። እንዴት አድርጌ ስራ እንደምጨርስ እኔ እግዚአብሔር ይወቀው። እኔ እንጃ ወይ አሞኛል ልተኛ ብዬ እንዴ? ካመመኝ እስከ ውሸት ዋሽቼ ካመመኝ ደግሞ ችግር ነው እናቴ። እና እግዚአብሔር አምላክ ይጠብቀን ነው የምላችሁ። ራሳችሁን ጠብቁ አደራችሁን። ከእንደዚህ አይነት ነገር ራስን መጠበቅ መልካም ነው። ለቤተሰብ እየደወላችሁ ወንድሞቻችሁ ልጆቻችሁ የሚውሉበትን ቦታ ማጣራት አለባችሁ። ወይኔ እናቴ ማርያም፣ ኧረ በስመ አብ፣ ኧረ ጸልዩልኝ ማርያምን። ዛሬ በጣም ነው የደከመኝ። ለሰላም ያደርግልኝ። እንቅልፌን አልጨረስኩም። ሌሊት ነው የተነሳሁት። አላሳዝንም? ማርያምን አሳዝናለሁ። አንቺ እኔ እናት እኔ አፈር ሊሆንልሽ ምስኪን። እናንተ ካሜራ ፊት ሲቀርብ ምንድን ነው የሚመስለው? ምንድን ነው የሚያክለው? ተው እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ወይኔ እንዴት ሊሆን መተኛት አለብኝ የእውነት እኔ እንጃ አላውቅም። ተኛለሁ እንደምንም ባይ